ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ የተወደዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ለማለት ወዳለሁኝ። ዛሬም እንግዲህ የተለያዩ መረጃዎችን ለእናንተ ለማስደመጥ መጥቻለሁ። እንግዲህ እንደምናስተዋውሰው ሰሞኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚሳደቡ የሚሳለቁ የሚናገሩ በርትተዋል። በተለይ ውስጥ የነበሩ ትንሽም ቢሆን እናውቃታለን የሚሉ ቤተክርስቲያንን ለመዋጋት ኃይል እያደራጁ በአንድ እየመከሩ ይገኛሉ። የትዝታ ሳሙኤል መግባት በርካቶችን ገመናቸውን እንድናውቅ ውስጣቸውን እንድንፈትሽ እያደረገን ይገኛል። ትዝታ ሳሙኤል ገባ ተናገረ፣ ክስ ተመሰረተበት። ዮኒ ማኛም እንደዚህ አፉን ከፈተ። ከዛ ባሻገር ደግሞ አሁን ማስደምጣችሁ በጋሻው ደሳለኝ በቀጥታ በፍጹም እልህ በተገባበት ስሜት በጣም በሚከብድ ቃላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መተት የበዛበት ጥንቆላ የበዛበት እያለ በጣም በሚከብድ ሁኔታ መናገር ጀምሯል። በዚህ ደረጃ ማንም የተነሳ ቤተክርስቲያን ተናግሮ አያውቅም። እነዚህ አካላት ግን አሁን ሃይባይ እንኳን አጥተው ድፍረት የተሞላባቸው ንግግሮች እየተናገሩ ይገኛሉ። እሱን ቪዲዮን ማስደምጣችሁ ተከታትለን እንመለስ። በግምጃ የተጠቀለለው መጽሐፍ ወጥቶ በአደባባይ የሚቃጠልበት ዘመን ደርሷል። ዘመን ደርሷል። ይህን ህዝብ ከአስማተኞች እጅ እግዚአብሔር የሚያስመልጥበት፣ ከጠንቋዮች እጅ እግዚአብሔር የሚያስመልጥበት፣ ከደጋሚዎች እጅ እግዚአብሔር የሚያስመልጥበት፣ ከክፉዎች እጅ እግዚአብሔር የሚያስመልጥበት ዘመን ደርሷል። ምንም ይህን ዘመን ልትቀይረው አትችልም፣ ልትለውጠው አትችልም። አልባሌ ቲክቶከሮችን በማስነሳት ይሄ ማህበራዊ ሚዲያ ላይ ውርወር የሚሉትን ሰዎች በማስነሳት እነሱ ስላላወቁት ነው። ነገሩ የሚሰራው ከጀርባ ነው። ነገሩ የሚሰራው ሌላ። እነዚህ ምንም አያውቁም፣ ምስኪኖች ናቸው። ለሃይማኖታቸው ቀንተው ነው። እኛ ግን ዋናውን እንመታዋለን። መሰረቱን ነው የሚነቅለው ጌታ። አይቀጥልም፣ እንደዚህ አይቀጥልም። ስጋ ቤቶች፣ መጠጥ ቤቶች፣ ጭፈራ ቤቶች በደጋሚ ድግምት ገበያ ማታቀጣጥሉበት ዘመን ይመጣል። ሌሎቻችሁም በዚህ ስራ ውስጥ ያላችሁ ሁሉ ከዚህ በኋላ ሲዝኑ አይፈቅድም። ወደ ኢየሱስ ተመለሱ፣ ወደ ብርሃን ተመለሱ፣ ወደ ፀሐዩ ተመለሱ። አይቀጥልም እንደዚህ። ትዳር በድግምት እየተያዘ አይቀጥልም። መስተፋቅር እየተደገመ አይቀጥልም። አስማት እየተደገመ አይቀጥልም። አይሆንም። በልዩ ልዩ አሰራር ህዝብ አግዝ እየተባለ ህዝቡ በማያውቀው መንገድ ዝም ብሎ እየተጋዘ እንደ ደመና እንዲህ የብረት ቆብህን ያወልቅልሃል ጌታ። ከዓይን ላይ ቅርፊት ይወርቅልሃል። አጥርተ ማየት ትጀምራለህ። የት ነበርኩ ማለት ትጀምራለህ። እግዚአብሔር ምድሪቱን ይባርካል። የቃል በረከት ይለቀቃል። ሰው በእግዚአብሔር ቃል ነፃ ይወጣ። ይሄ ምን ልታረገው? ይሄን አሁን አሳስረ ትችለዋለህ? ስንቱን ታሳስረዋል? አንድ እኮ አይደለም የመሲሁ ዘር፣ አንድ አይደለም እኮ ምስክሩ፣ ስንቱን ታስረዋል? እነዛን ሁሉ ጠጅ ቤቶች፣ እነዛን ሁሉ መጠጥ ቤቶች በድል ያለፍናቸው ሃይማኖት ዋልህ ብሎ ኃጢአታችንን ስለሚመዘግብ አይደለም። ጸጋው ነው። አሁን ግን አለ ኃጢአተኞችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። የተገለጠው ጸጋ ደግሞ ዓለማዊ ምኞትን ሁሉ ክደን አንተ የዳንበት ብቻ አይደለም ጸጋ አሁን ራሱ የሚጠብቀን። አታመንዝር የሚል፣ አትስከር የሚል፣ ይሄ ላንተ ህይወት አይመጥንህም የሚል፣ አትሳደብ ገብታ አትሳደብ የሚል። ዛሷይ ማንሳደበው ስድቦች ስለሌሉ አይደለም። ቢያንስ ያንተን ስድብ መልሰን ልንሰድብ እንችል ነበርኩ። ዋጅቶን ነው፣ ምላሳችንን ዋጅቶታል። እንዳንራገም፣ እንዳንሳደብ፣ መርዛማ ቃላቶች እንዳናወጣ፣ የሚረግሙንን እንድንመርቅ፣ ለሚያሳድዱን እንድንጸልይ በቃ
በግ ሆኖ በግ አደረገን ምን ታደርገዋለህ? ይሄ ህይወት ስትገባበት ነው የሚገባ፣ አለበለዚያ አይገባም። ምለውንም አትረዳውም። ምክንያቱም እኔም እንዳንተ ሳለው ሚሉት አይገባኝም ነበር። ምክንያቱም የውስጥ አይኖች መብራት ነው። ክርስቶስ ኢየሱስ እኮ መጽሐፍ መግለጥ አይደለም መገለጥ ነው። መጽሐፍ መግለጥ መስሎት ነው አንዳንድ ሰው እንዲህ ይላል። አይደለም። እናንተ መጽሐፍትን በመመርመር የዘላለም ሕይወት ያለ ይመስላችኋል አለ። እነርሱ ግን ስለኔ ይናገራሉ። ሕይወት እንዲሆንላችሁ ግን ወደኔ አትመጡም አለ። ያለህን አስቀምጥና ወደ ኢየሱስ ና። የሚጸልይ የማይማር ሰው ትዕቢተኛ ነው። ለምን? ብቻውን የሚለፈልፍ ሰው ይመስላል። መጸለይ ለእግዚአብሔር ማውራት ነው። መማር ግን እግዚአብሔር ለኛ ማውራት ነው። አንዳንዶች ብቻ ይጸልያሉ አይማሩ፣ አንዳንዶች ይማራሉ አይጸልዩ። ሁለቱም ስህተተኞች ናቸው። የክርስትናው ትልቅ የውስጥ ምስጢር የሚገለጠው ስንጸልይ ስንማር ነው። ስንጸልይና ስንማር ሁለቱ መዋሃድ አለባቸው። የአንዲት እናት መበላሸት የልጆች ሁሉ መበላሸት እንደሚሆን ሁሉ የአንድ አባት መበላሸት የልጆች ሁሉ መበላሸት እንደሚሆን ሁሉ የቀደመው የአዳም ሕይወት ሲበላሽ የአዳም ልጆች በሙሉ ተበላሹ። የቀደመችው የሔዋን ሕይወት ሲበላሽ የሔዋን ልጆች በሙሉ ተበላሹ። እኔ እንዴት ነው በመንግስትህ የምገለጠው? በኋላ ስትመጣ በየትኛው ነው የምቆመው እያለ የሚያለቅስ ብፁዕ ነው። ምክንያቱም ምንድነው አለ? መጽናናትን ያገኛል አለ። በኋላ ማልቀስ የለም ማለት ነው። አሁን ካላለቀሰ ግን በኋላ የግድ ማልቀስ ይኖርበታል። ምክንያቱም ሰው በሁለቱ ዓለማት ወይ በዚህ ዓለም ወይ በወዲያኛው ዓለም ያለቅሳል። የግድ ነው ይሄ። በዚህ ዓለም ያለቀሱ በወዲያኛው ዓለም መጽናናትን ያገኛሉ። በዚህ ዓለም የሳቁና የጨፈሩ በወዲያኛው ዓለም ልቅሶ ይጠብቃቸዋል ማለት ነው። ወዳጆች በየትኛው ልቅሶ ብንጨርስ ይቻላል? በማያልቀው ዘመን ከማልቀስ በሚያልቀው ዘመን ማልቀስ አይሻልም? የሚምሩ ብፁዓን ናቸው ይማራሉና። የሚምሩ ማለት ምህረት የሚያደርጉ ርኅራኄ ያላቸው፣ የተቸገረ ሰው ሲያዩ ልባቸው ሰፍሰፍ የሚል ሰው፣ እንዲህ አይነት ሥላሴ ይራሩታል። በእውነቱ ሥላሴ ምህረታቸው በሁሉ ጊዜ በዚህ ሰው ላይ ነው። ሰው አይቶ የማይራራ የተራበውን አይቶ የደከመውን የቆሰለውን የሞተውን የወደቀውን አይቶ የማይራራ ልቡ የማይንሰፈሰፍ ሰው በሥላሴ ዘንድ ምህረት አያገኝም። ምክንያቱም እኛ በቻልነው በዚህ ምድር ላይ ካራራን በወዲያኛው የሚራራን ማን እናገኛለን? እስኪ እናንተ ራሳችሁ አስቡ። እስኪ እንዴ እኛ በምንችላት በዚህ ዓለም ለወንድሞቻችን ምህረት የማናደርግ ከሆነ ሥላሴ ምህረት እንዲያደርጉልን ለምን እንጠይቃለን? ስለዚህ ነው ምህረት አድራጊዎች በወዲያኛው ዓለም ምህረት ይደረግላቸዋል። ለሰው የማንራራ ከሆነ እግዚአብሔር ይራራልናል ብለን እንዳናስብ መጠንቀቅ። ለዚህ ነው የቀደሙ አባቶቻችን አይደለም ለሰው ለእንስሳ ይራራሉ። ጻድቅ ብእሲ ይምህር ነፍሰ እንስሳው ነው የሚለው። እውነተኛ ጻድቅ የሆነ ሰው የእንስሳ ነፍስ እንኳን ይራራል ይላል። ጉንዳንን እንኳን መግደል ደስ አይለውም። አይገርማችሁ? እንስሳትን እንኳን በጥንቃቄ ነው የሚጠብቅ። እጽዋትን እንኳን በጥንቃቄ ይጠብቃል። ይገርማችኋል? በቤታቸው ላይ ለባሎቻቸው የማይመቹ ሚስቶች ቤተ ክርስቲያን ግን መጥተው ለመለመን ጉልበታቸውን እንኳን ተንበርክከው ለእግዚአብሔር ቢሰግዱ እግዚአብሔር በጸሎታቸው ደስተኛ አይደለም በምስጋናቸው። ምክንያቱም ባሎቻቸውን ይበድላሉ፣ ምህረት አያደርጉለትም። ሚስቶቻቸውን የሚበድሉ ባሎች ቤተ ክርስቲያን መጥተው ዳዊት ቢዘረጉም እንኳን እግዚአብሔር ለመስማት ፈቃደኛ አይደለም። ለምን? ያው ሚስቱን እየረገጠ እየሰደበ ይህ ሰው እንዴት ነው ለእግዚአብሔር እንደው ጸሎት አቀርባለሁ የሚለው? እግዚአብሔር ከዓለም መርጦ አንዲት ሚስት ሰጠ። እሷን በሌላ ሴት እየበለክ የምታስቀናና ነገረኛና ተንኮለኛ ከሆን እግዚአብሔር እንዴት አድርጎ ይቀበላል? እስኪ አንተ ራስህ ፍረድ። እስኪ ራስህ ፍረድ። አያችሁ፣ ባሎች ለሚስቶቻችሁ ፍቅር ይኖራችሁ። የተወዳችሁ የሰዎቻችን ሐሳብና ሴቶቻችሁን በነጻነት አስቀምጡልኝ እያልኩኝ እሰነባበታለሁ። ልዑል መብራቱ ነኝ። ያሮስ የእናንተም የኛ